ከክልላችንም ከሀገራችንም ትምህርት ባለፉት 4-5 ዓመታት በርካታ ፈተናዎች ገጥመውታል። የትምህርት ስርዓቱ የገጠመውን ፈተና ለመሻገር ከፍተኛ የሆነ የመንግስትም ሆነ የህዝብ ትልቅ ኮሚትመንት ይጠይቃል። በትምህርት ስርዓቱ ላይ የገጠመውን ፈተና መፍታት እንዳለ ሆኖ በአንገት ላይ እንቅርት እንደሚባለው ብሂል የክልላችን ትምህርት የሰሜኑና አሁን የክልላችን የእርስ በርስ ግጭት የበለጠ ችግሩን አውሰብስቦታል። ይህን መነሻ በማድረግ በትምህርት ላይ የገጠመንን ወቅታዊና ስትራቴጂያዊ ችግሮች ለመፍታት የክልላችን መንግስትና የክልላችን ትምህርት ቢሮ በአጭርና በረጅም ጊዜ ሊፈቱ በሚችሉ ፍኖተ ካርታ ዕቅድ ተዘጋጅቶ ወደ ተግባር ተገብቷል። በዚህም ዓመት የ2018 ዓመተ ምህረት የትምህርት ዘመንን ከቅድመ ዝግጅት የትምህርት ስራዎች ጀምሮ ዓመታዊ ዕቅድ በማዘጋጀት የዕቅድ ኦሪንቴሽን በመስጠት እንዲሁም ፈጻሚ በማዘጋጀት በርካታ ስራዎችን ለመስራት ጥረት ተደርጓል። በዚህም ዓመት ያልተከፈቱ ትምህርቶች እንዲከፈቱ ካሉን በሁሉም የትምህርት ፕሮግራሞች ከ11,000 በላይ ተቋማት መካከል 88.2% የሚሆኑ ተቋማት ተከፍተው ትምህርት የተጀመረበት፣ በርካታ የትምህርት ቤት ቁሳቁስ ለደብተር፣ ዩኒፎርም እና የተለያየ የትምህርት ቁሳቁሶች በገንዘብ ሲተመን ከ358 ሚሊዮን በላይ የቀረበበት፣ የትምህርት ቤት በአዲስ በክፍል ግንባታና በመጠገን ስራ ከ287,000 የሚሆኑ በላይ ክፍሎች የተሰሩበት፣ ከ203,387 በላይ የሚሆኑ መምህራን፣ የትምህርት ቤት አመራሮች ለመማር ማስተማሩ በቁጭት የተነሱበት እና የክልላችን ሕዝብ ትምህርት የገጠመውን ፈተና በባለቤትና በአርቆ አሳቢነት በመነሳት ያቀነውን እንኳ ማሳካት ባንችል ካለፉት 2 ዓመታት በተሻለ መንገድ የዕቅዳችን 60% በሁሉም የትምህርት ፕሮግራም ያሳካንበት ዓመት አድርገን ወስደናል። የተማሪዎች ውጤትን ለማሻሻል በተለይም ከ6ኛ ክፍል፣ ከ8ኛ ክፍል፣ ከ12ኛ ክፍል ተማሪዎችን ለማብቃት በርካታ ልምዶችን ያሉን ሲሆን ባሳለፍነው ዓመትም ከ12ኛ ክፍል በሀገር ደረጃ ከሁለቱ ከተማ አስተዳደር ማለትም ከአዲስ አበባ ከሐረሬና ቀጥሎ በማሳለፍ የተሻለ የ12ኛ ክፍል ውጤት ያስመዘገብንበት ዓመት ነው። በዚህ ዓመትም በተለይ ትኩረት ተሰጥቶት ተማሪዎችን ለማብቃትና ለማዘጋጀት የተጀመሩ ስራዎች ከትምህርት ቤት ከአካባቢ ቢለያዩ እንደ ክልል ተወስዶ ሲታይ ጅምሩ አበረታች ነው። የመምህራን የትምህርት ቤት አመራሮች ብቃት ለማሳደግ በተለይ በሀገር ደረጃ በክልል ደረጃ የስልጠና ማኗ በማዘጋጀት ባሳለፍነው ክረምት ከ9,710 የአንደኛ ደረጃ እና ከ24,000 በላይ የሚሆኑ መምህራን የትምህርት ቤት አመራሮች ሙያዊ ብቃት ለማሻሻል ስልጠና ተሰጥቷል። በዚህ ስልጠና በርካታ ውጤት የተመዘገበበት በተለይ በሚያስተምሩት የትምህርት አይነት ላይ ሰፊ መሻሻል የታየበት፣ ሰፊ ውጤት የተሻለበት፣ መነሳሳት የተፈጠረበት ነው ብሎ መውሰድ ይቻላል። ከትምህርት ኢኒሼቲቭ ስራዎችን አኳያ ወስደን ስንመለከት በተለይ ለትምህርት ለትውልድ ተግባር ከመጣ ጀምሮ በጣም በርካታ ስራዎች የተሰሩበት ነው። ትምህርት ለትውልድ የትምህርት ቤት ደረጃ ለማሻሻል፣ የትምህርት ቤት ገጽታ ለመቀየር፣ የትምህርት ቤቶችን አጠቃላይ ሁኔታ ለመቀየር ወሳኝ የኢኒሼቲቭ አንድ አካል ሲሆን እስካሁን በህብረተሰቡ፣ በመንግስት፣ በረጂ ድርጅት እና አጠቃላይ የትምህርት ቤቶችን ገጽታ ትምህርት ለትውልድ በሚል ስሜት እንደ ክልል የተሰበሰበው ሀብት ከ5.8 ቢሊዮን በላይ የሚሆን ማህበረሰብ አስተዋጽኦ የተደረገበት ነው። ከትምህርት ቤት ግንባታ ወስደን ስንወስድ የአንደኛ ደረጃ ወደ 53 የሚሆኑ አንደኛ ደረጃ ትምህርት ቤቶች በአዲስ ተሰርተው የተጀመሩበት፣ ከ147 በላይ የሚሆኑ ቅድመ አንደኛ ደረጃ ትምህርት ቤቶች በአዲስ ተሰርተው የተከፈቱበት፣ ከ8 በላይ የሚሆኑ ሁለተኛ ደረጃ ትምህርት ቤቶች በአዲስ ተሰርተው የተከፈቱበት ነው። በክልሉ መልሶ ግንባታ መቋቋም ፕሮጀክትም ከ63 በላይ የሚሆኑ ቅድመ አንደኛ ደረጃ ትምህርት ቤቶች እየተገነቡበት ያለበት ሁኔታ። በትምህርት ሚኒስቴርም በአዲስ ሞዴል ቅድመ አንደኛ ደረጃ ትምህርት ቤት
ከ153 በላይ ቅድመ አንደኛ ደረጃ ትምህርት ቤቶችን ለመገንባት የዲዛይን የመረጣ ስራ ተሰርቷል። ይህም በማችን ክፈት ስለሚሰራ ከ153 በላይ ደግሞ በክልሉ በወረዳ እና በማህበረሰቡ አስተዋጽኦ በማድረግ 153 የቅድመ አንደኛ ደረጃ ትምህርት ይሰራሉ። በክልላችን ከ306 በላይ የሚሆኑ የቅድመ አንደኛ ደረጃ ትምህርት ቤቶች ራሳቸውን የቻሉ ለህፃናት ምቹ የሆኑ ለመማር ማስተማር ምቹ የሆኑ እና እንደ ተቋም ሊያገለግሉ የሚችሉ ትምህርት ቤቶችን ለመገንባት ስራ የተጀመረበት ወቅት ነው። ከዚህም ሳንወጣ በተለይ በክልላችን የተሻሉ ተማሪዎችን ለማስተማር የተሻለ ልዩ አዳሪ ትምህርት ቤት እንገባ ብለን ባቀድነው መሰረት በዚህ ዓመት የሚጠናቀቁ 3 አዳሪ ትምህርት ቤቶች እየተሰሩ የሚገኙ የእነዚህም አፈጻጸም በጥሩ ደረጃ ሆኖ እስከ ሰኔ 30 አብዛኞች የሚጠናቀቁበትና በቀጣይ ዓመትም ትምህርት የምናስጀምርበት ዓመት ይሆናል። በተመሳሳይ በትምህርት ሚኒስቴር በጣም የተሻሉ ደረጃቸውን የጠበቁ ሞዴል ሁለተኛ ደረጃ 4 ትምህርት ቤቶች እየተገነቡ ነው። እነዚህ ትምህርት ቤቶችም ልክ እንደ አዳሪ ትምህርት ቤቶች ደረጃቸውን ያሟሉ የተሻለ ከምንላቸው ሃይስኩሎች የበለጠ ሞዴል የማስተማር ተቋም ሆነው እየተገነቡ ያለ ግንባታቸውን በዚህ ዓመት የሚጠናቀቅበት እንደሆነ እየሰራን ያለ ነው። በተመሳሳይ እና አንዱ ትልቁ ኢኒሼቲቭ ብለን የምንወስደው የተማሪዎች ምገባ ነው። የተማሪዎች ምገባን ወስደ ስናይ ከዚህ በፊት በከተሞች ብቻ ምገባን የምናይበት፣ በዚህ ዓመት ግን በተለይ ትኩረት ሰጠን የሰራ ነው ከከተማ ወደ ገጠር፣ በገጠር ላይ የተማሪዎች ምገባ ማካሄድ አለብን ብለን በሁሉም ዞኖች በሁሉም አካባቢዎች ይነስ ሚዛ ምገባ የተጀመረበት፣ በዚህም እስካሁን ባለው ከ1335 በላይ የሚሆኑ ትምህርት ቤቶች ምገባ የጀመሩበት፣ በተመሳሳይ በክልላችን መንግስት ከ500 ሚሊዮን በላይ ብር ተመድቦ ከ835 የማያንሱ ትምህርት ቤቶች ከ400 ሺህ የማያንሱ ተማሪዎች ምገባ ለማስጀመር ጨረታ አዋርቆ ወደ ትምህርት ቤት የደረሰበት። ስለዚህ ምገባ በተለይ በዚህ ዓመት በመንግስትም በማህበረሰቡ በአካባቢው ተወላጅም ሰፊ ትኩረት ተሰጥቶ እየተሰራበት ያለ፣ ስለዚህ አበረታች ውጤት ያየንበት ዓመት ነው ብሎ መውሰድ ይቻላል። በመጨረሻ ከላይ የጠቀስናቸው የተጀመሩ ስራዎች ቢኖሩ አሁንም የቀጣይ ትኩረት የሚያስፈልጋቸውና ልዩ ርብርብ የሚያስፈልጋቸው የጋራ ትኩረት የሚያስፈልጋቸው ተግባሮች አሉ። ከዚህም አኳያ አሁንም ያልተሻገርነው የትምህርት ሽፋንና ፍትሃዊነትን ከማረጋገጥ አኳያ አሁንም ከችግር አልወጣንም። ሁለተኛው ከትምህርት ጥራት ማረጋገጥ አኳያ አሁንም ከችግር አልወጣንም። የትምህርት ቤቶችን ገጽታ መሰረተ ልማት ግንባታ ለማሟላት አሁንም ከችግር አልወጣንም። እንዲሁም የትምህርት የገጠመውን ፈተና ለመሻገር ከዚህ በላይ መስራትና መታገል የሚጠይቅ ሲሆን ይህን ለመፍታት ደግሞ አንዱ የመግባቢያ አንዱ የመነጋገሪያ አንዱ የመስፈንጠሪያ መድረክ ስለሆነ ይህ መድረክ የግምገማ መድረክ ተሞክሮች የምንለዋወጥበት ለላቀ ውጤት የምንሻገርበት ለቀጣይ ወራት ትኩረት እና ውጤታማ የምንሆንበት መድረክ እንዲሆን ከልብ እየተመኘሁ መድረኩ በይፋ የተከፈተ መሆኑን አመሰግናለሁ።